አፍሪካ ብዙሃነት የሞላባትና ቁጥር ስፍር የሌላቸው ለመፍታት የሚቸግሩ ምስጢራትን የያዘች አህጉር ናት። እስካሁን ድረስ ሳይንቲስቶች፣ የታሪክ ተመራማሪዎች፣ አዋቂዎች ለመፍታት የቸገራቸው ብዙ ምስጢሮች አሉት። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን በአፍሪካ ምድር የሚገኙ 10 ሳይንቲስቶች ለመፍታት የቸገራቸውን ምስጢራትን እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። 10ኛ the Eye of the Sahara። እንደምታዩት ይህ ነገር ለብዙ ዘመናት በቦታው እንዲሆነ የቆየ የተፈጥሮ ነው እንዳይሉ ሙሉ በሙሉ ከላይ ስታይ የሰው ልጅ አቅዶ የሰራው ይመስላል። ነገር ግን የሰው ልጅ እንደሰራ ምንም አይነት ማስረጃ አልተገኘም። በሚገርም ሁኔታ የሳራ አይን በበረሃ ብቻውን ፍጹም ቅርጽን ይዞ መቀመጡ ነው። ሳይንስም ለብዙ ዘመናት ለማብራራት የሞከረ ሲሆን አንዳንድ ሳይንቲስቶች በተፈጥሮ በጎርፍ የተፈጠረ ነው ሲሉ፣ ሌሎች ግን እንደሱ እንኳን አይደለም ባይት ፍጥረታት ምስጢራዊ ምርመራ የሚያካሂዱበት ብለው ተናግረዋል። 9ኛ ሌክ ናትሮን። በታንዛኒያ የሚገኘው ይህ ሐይቅ አንዳንዴ የድንጋይ ሐይቅ ይባላል። በሚያስገርም ሁኔታ ይህን ሐይቅ የነካ እንስሳ ሙሉ በሙሉ ወደ ድንጋይነት ይለወጣል። በቀይ ቀለም ያሸበረቀው ወንዝ ለአካባቢው ውበትን የሚሰጥ ቢሆንም ለብዙ እንስሳት ሞት ግን ምክንያት ሆኗል። ለብዙ እንስሳት ሞት ምክንያት የሚሆነው ይህ ሐይቅ ለፍላሚንጎች የመኖሪያነት ምርጡ ቦታ ሆኗል። ለፍላሚንጎች ምርጡ ቤታቸው ሆኖ ለሌሎች እንስሳት ግን መድረቂያቸው ለምን ይሆናል? ለብዙ ዘመናት ምርመራ ቢደረግበትም ከመላምት ውጭ ምንም አይነት ፍንጭ አልተገኘም። 9ኛ ሴኔጋምቢያ ስቶን ሰርክልስ። በጋምቢያ የሚገኘው የድንጋዮች ስብስብ የብዙ ሺህ ዓመታት ምስጢር ያለው ነው። ከ1000 በላይ ድንጋዮች በስርዓት ቅርጻቸውን ጠብቆ ለብዙ ዘመናት መቆየታቸው ምስጢሩን ይበልጥ ውስብስብ ያደርገዋል። ማን የገነባቸው እና ለምንስ ተገነቡ? ይህ ጥያቄ ለብዙ ዘመናት ተጠይቆ መልስ ያልተገኘለት። 7ኛ ማውንት ኒራጎንጎ። የዓለማችን ፈጣኑ ላቫ የሚገኝበት ይህ እሳተ ገሞራ በዲሞክራቲክ ሪፐብሊክ ኮንጎ የሚገኝ ሲሆን እስካሁን ከታዩት እጅግ ፈጣን ነው። ሳይንቲስቶችም ከውስጡ የሚወጣው ማግማ ለምን ያህል እንደሚፈስ እያጠኑ ነው። 6ኛ የዛንዝባር ነብር ታንዛኒያ። ይህ ነብር እንደጠፋ ከተነገረ ቆይቷል። ነገር ግን እስካሁን አይቼዋለሁ የሚሉ ሰዎች አልጠፉም። ብዙ ክርክሮች በዚህ ነብር ዙሪያ የሚነሱ ሲሆን የአካባቢው ሰው መንፈስ ነው ብሎ ያምናል። እውነትም ጠፍቷል ወይስ እየተደበቀ እስካሁን ያልተፈታ ምስጢር ነው። 5ኛ the lost city of the Kalahari። በ1800ዎቹ ነበር ካላሃሪ መታወቅ የጀመረ። በጊዜው በካላሃሪ በረሃ መሃል ከድንጋይ የተሰሩ በአሸዋ የተሸፈኑ ቤት መሳይ ነገሮች መታየት ይጀምራሉ። የጥንት ስልጣኔ እንዳይሉ ምንም የተጻፈ ማስረጃ አልተገኘም። ብዙ ተመራማሪዎች ምስጢሩን ለማወቅ ሞከሩ፣ አልቻሉትም። ተፈጥሯዊ ክስተት ነው እንዳይሉ ከዚህ በፊት የሰው ልጅ እንደነበርና ስልጣኔን የሚያሳዩ ነገሮች አሉ። ምን እንበለው?
በዚህ በረሃ መሃል የሰው ልጅ ነበረ? እስካሁን ያልተፈታ ምስጢር። አራተኛ ማውንት ሙላንጂ የሰማይ ደሴት ልንለውም እንችላለን። እንደምታዩት በአካባቢው ምንም አይነት ተራራ የለም። እንደምታወቀው ተራራዎች ሲመሰረቱ በአካባቢያቸው ትንሽም ቢሆን ተራራ ሲኖር፣ ነገር ግን ይህ ተራራ በሜዳ መሃለኛው ክፍል ቆሟል። የአካባቢው ሰው መንፈስ ነው ይሉታል። ሳይንስ ግን እንዲህ ማለት ከብዶታል። ሶስተኛ ናሚብ ዴዘርት ፌሪ ሰርክልስ በናሚቢያ በረሃ የሚገኝ የክብ ቅርጽ የሰራው ዶት ለሳይንቲስቶች ለማብራራት ከሚያስቸግሩ ቦታዎች አንዱ ነው። በሚሊዮኖች የሚቆጠሩ ክብ ቅርጽን የሰሩ በበረሃ መሃል የሚገኙ እነዚህ ምልክቶች ምንድን ናቸው? ብዙ ጽንሰ ሐሳቦች ቢነሱ ዋና ዋናዎቹ የተቋረጠ ተግባር፣ ራሳቸውን እያበቁ ያሉ እጽዋቶች የሚሉት ቅድሚያ የሚሰጣቸው ናቸው። እውነታው ግን ምን ይሆን? እስካሁን ያልታወቀ። ሁለተኛ The Moving Rocks of the Sahara እነዚህ ድንጋዮች ማንም ሳይነካቸው በሰሃራ በረሃ የሚንቀሳቀሱ ሲሆን ያለ ንፋስ ያለ ማንም ግፊት ዝም ብሎ ይንቀሳቀሳሉ። የእነዚህ ድንጋዮች ምስጢር ቀርቶ ፍንጭ እንኳን ያገኘ የለም። ለምንድነው የሚንቀሳቀሱት? አንደኛ The Pyramids of the Sudan እነዚህ ፒራሚዶች በግብጽ ካሉት በቁጥር እጅግ ይበልጣሉ። ነገር ግን ብዙ ሰዎች ለሱዳን ፒራሚድ እንዳላት እንኳን አያውቁም። በኩሽ ስሪው መንግስት የተሰሩ ሲሆን ጥልቀታቸው፣ አሰራራቸው እጅግ የሚደንቅ ነው። በአፍሪካ ብቻ የሚገኙ ምስጢሮች እነዚህ ብቻ አይደሉም። ዓለማችን በብዙ ምስጢሮች የተሞላች ናት። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።